ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ የተላለፈ የእንኳን አደረሳችሁ መልእክት ለመላው የክርስትና እምነት ተከታዮች የአማራ ፋኖ ትግል ደጋፊዎችና በአራቱም አቅጣጫ የምትገኙ የአማራ ፋኖ ሰራዊት አባላት እንኳን ለ2017 ዓመተ ምህረት የትንሣኤ በዓል በጽናት አደረሳችሁ። ያሳለፍነው 2 ወራት ክርስቶስ ስለ ሰው ልጅ ሲል በምድር ላይ በአጭር ቁመት በጠባብ ደረት የተወሰነበት፣ የተራበበት፣ የተጠማበት፣ በበረሃ የተንከራተተበት፣ ብዙ ፈተናዎችን ያለፈበትና ብዙ ታምራትንም የፈጸመበት ነው። ያሳለፍነው ሳምንት ደግሞ ከሁሉም በላይ ክርስቶስ ተሰቅሎ በሚያድነው የሰው ልጅ ክህደት መከራ ቀንበር የተቀበለበትና ያለ ዋጋ በመስቀል ላይ ተሰቅሎ የሰው ልጅ ያዳነበት ሳምንት ነው። ዕለቱ ደግሞ እሁድ ሲሆን የሰው ልጅ የዘላለም ድነት የተገኘበት የክርስቶስ ትንሣኤ ብርሃን የታየበት የዓለም የክርስቲያኖች የመዳን ቀን ነው። በመሆኑም ከሁሉ አስቀድመን ለአማራ ሕዝብ የሞት ፍርድ ድነት ብላችሁ ያለምንም ዋጋ ውድና አንድያ ነፍሳችሁን በመስጠት በዱር በገደል እየተዋደቃችሁ ያላችሁ የአማራ ፋኖ ሰራዊታችን፣ በዚህ ግዳጅ ውስጥ የቆሰላችሁ የአማራ ፋኖ ወንድም እህቶቻችን፣ በዚህ ግዳጅ ውስጥ ቤተሰባችሁን ላጣችሁ ወገኖች፣ በአገር ውስጥና በውጭ የምትኖሩ ለጊዜያችሁ ሳሰስቱ ጊዜያችሁን ለሰጣችሁ፣ በገንዘባችሁ ለደገፋችሁ፣ በእውቀታችሁ ለገዛችሁ፣ በአጠቃላይ ለትግል ባለቤቶቹና ለመላው ዓለም የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በጽናት አደረሳችሁ። መጪው ጊዜ የአማራ ሕዝብ የሞት ቀንበር የሚላቀቅበት፣ የኢትዮጵያ ትንሣኤን የምናበስርበትና ሕዝቦቿ ከመከራ ቀንበር ተላቀው እርስ በርስ ተከባብረው የሚኖሩባት ሀገር እንድትመሰረት የምናደርግበት ይሆናል። ከዚህ በመቀጠል ለመላው ለሀገረ ኢትዮጵያ ሕዝብ የምናስተላልፈው መልእክት ቢኖር ክርስቶስ በሞቱ የሰው ልጅ ነፃ ሊያወጣ ወደዚህ ምድር ከዙፋን ዝቅ ብሎ በጠባብ ደረት በአጭር ቁመት ተወስኖ በዚህ ምድር ላይ በመስቀል ነፃ እስከሚያወጣን ብዙ መከራን አሳልፈዋል። ከደዌ የፈወሳቸው ደብድበውታል። ሊያድነው የመጣው የሰው ልጅ ሳይቀር ሰቅሎታል፣ ከድተውታል። በመጨረሻም ሁሉንም በሞቱ ነፃ አውጥቷቸዋል። የአማራ ሕዝብ የህልውና አደጋ ትግልም ያጋጠመው እንዲሁ ነው። ብዙዎቻችን የአማራ ሕዝብ ያለ ጥፋቱ የሞት ፍርድ እንደተፈረደበትና የማዳን ኃላፊነት እንዳለበት አውቀን የማይተካ ብቸኛ ሕይወታችንን ልንሰጥ በወጣንበት በዚህ ትግል ክርስቶስ በራሱ ሰው እንደተከዳ ሁሉ እኛም ተክደን ተገለናል። ክርስቶስ የራሱ ሰው እንደተሳለቁበት፣ እንደተፉበት፣ እንደፈረዱበትና እንደሰቀሉት ሁሉ እኛም በጥቁር ባንዳዎች ፍርድ ግደለው ግደለው ተብለናል። ለትግሉ አንድነት ሲባል እልፍ ዋጋ ከፍለንበታል። ልጅነታቸውንና ወጣትነታቸውን ያላጣጠሙ ልጆች ወንድሞቻችንን ገብረንበታል፣ ዋጋም ከፍለንበታል፣ አካል ጉዳተኛም ሆነንበታል። እንደ አፄ ቴዎድሮስ ተዋግቶ ለጠላት እጁን ላለመስጠት ጥይቱን እንደጠጣ ሁሉ ዛሬ ብዙ አፄ ቴዎድሮስን አፍርተን ጠላትን ጨፍጭፈን ጥይታችንን ጠጥተናል። ይህ ሁሉ የሚሆነው ለአንድነትና የአማራ ሕዝብ ከህልውና አደጋ ለማዳን ነው። ነገር ግን ዲያብሎስ በክርስቶስ መንገድ ላይ ቆሞ እንደተፈተነው በፈተናውም ከመጣበት ዓላማ እንዳላሰናክለውና በመጨረሻም በሞቱ ሞትን ሽሮ እንዳዳነው ሁሉ እኛም በመንገዳችን ላይ የሚቆም ማንኛውም ከልካይ ሐሳብና ኃይል ደምስሰን ለትልቁ የአማራ ሕዝብ መዳን እየሞትን ሕዝባችን ከደረሰበት ህልውና አደጋ በአምላካችን እርዳታና በልጆቻችን ክንድ ጠላትን ላይ መለስ ወደ ጥልቅ ባህር እንወረውረዋለን። ድል ለአማራ ሕዝብ፣ ክብር ለትግሉ ሰማዕታት። አርበኛ መከታው ማሞ የአፋድ ዋና ዘመቻ መምሪያ ኃላፊና የሸዋ ጠቅላይ ግዛት እዝ ዋና ጦር አዛዥ። ከአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ለፋሲካ በዓል የተላለፈ እንኳን አደረሳችሁ መልእክት። ለ2 ወራት ያህል በጾምና ስግደት ጸንታችሁ ከቅባትና ከድሎት ርቃችሁ አልፎም ለሀገርና ሕዝባችሁ በጸሎት ቆማችሁ የረቡዕ ሹክሹክታ ሳያስደንቃችሁ የአርብ ቀን መከራ ሳያስፈራችሁ ስቃይና እንግልቱም ሳያስደነብራችሁ በእምነታችሁና በተስፋችሁ ጸንታችሁ በሐዘን ዋይታ ያሳለፋችሁት የቀን ጥቁር በማይጠፋው ብርሃን ተሞልታችሁ ለማየት የበቃችሁ መላው የክርስትና እምነት ተከታዮችና ህልውናውና ነፃነቱ ለተነፈገው ሕዝባችን ስትሉ ዱር ቤቴ ላላችሁ የአማራ ፋኖ አመራርና አባላት እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ
የትንሣኤ በዓል በሰላም አደረሳችሁ። እንደሚታወቀው ያገዛዙ አረመናዊ ግፍና እንግልት፣ ግድያና ስደት ሳይበግራችሁ ከሰማይ ድሮን ከምድር ታንክና መድፍ በምዕመናኑና በአማራ ሕዝብ ላይ የሚደርሱትን ጭካኔ የተሞላበት ጭፍጨፋ ሳይገድባችሁ የስግደት ገቢራችሁ ሳይስተጓጉልባችሁ የአምላካችሁን ትእዛዝ ፈጽማችሁ ለፋሲካ በዓል እንኳን አደረሳችሁ ስንል መቃብር ድል ነስቶ የተነሳውን የማዳን ስራ የሰራበትን ሂደት በማሰብም ጭምር ነው። ምንጊዜም ጠላት በተነሳ ጊዜ ለሕዝብና ለሰው ልጅ የሚከፈለው ውድ ዋጋ በደምና በሕይወት ነውና የአማራ ፋኖም ለአማራ ሕዝብ እስከ ሞት የደረሰ ዋጋን እየከፈለ ይገኛል። የኢየሱስ ክርስቶስ ሞት ለሰው ልጅ ሁሉ ቤዛ እንደሆነ ሁሉ የፋኖ ሞት ለአማራ ሕዝብም ሆነ ለሀገራችን የመኖርና የማስቀጠል ጉዳይ የሚያበስርበት ቀንዲል ይሆናል። አሳሳች በሆነው ጠላት የሰው ልጅ እንዲስት ሰላምን እንዲያጣና ሞትን እንዲሞት ካደረገ ከብዙ ዓመታት በኋላ ነፃነትን ያገኙና በሕይወት ይኖሩ ዘንድ የማይቻለው ተችሎ ነፃነትና ሕግን አስተምሮ ትህትናንና ፍቅርን አሳይቶ ከተንኮል ከጠበብተኝነት ከክፋትና አንዱን ከሌላው አሳንሶ ከማየት አውጥቶ ወደ በጎ ጎዳና ሲመራቸው ብዙዎችም ሲከተሉት አይሁዳውያን በቅናት ተነሳስተው ክስ፣ እስራት፣ ግርፋት፣ ስቅላትና ሞት እንዲፈረድበት አደረጉ። ተሰቀለም፣ ሞተም፣ ተቀበረም። የዚህ ሁሉ ዋነኛ ምክንያት በደለኛ ሆኖ ሳይሆን ሰላምና ፍቅርን ስላስተማረ ይቅርታንና ምሕረትንም ስላደረገ ነው። በዓለ ስቅላት ወይም ዓርብ ዕለት ፍርድ የተጓደለበት፣ ጲላጦስ የተጨነቀበት፣ ሁከትና ዋይታ የበዛበት፣ ወዳጅ ከዳተኛ የሆነበት፣ ፍቅር የታየበት፣ መከራና ስቃይ የተፈራረቁበት፣ የጭካኔ ጥግ የታየበት ቀን ጨለማ የሆነበት ንጉሥ ጲላጦስ ለመቃብር ጠባቂ ወታደር ያስቀመጠበት እናት ስለ ልጇ መሪ ለቅሶ ያለቀሰችበት ዕለት ነው። በሦስተኛው ቀን ግን ይህ ሁሉ አልፎ በደስታ ብርሃን የተሞላበት ነው። የዓርቡ ለቅሶ ወደ እልልታ የተለወጠበት ነው። የገዢው ብርቱ ጠባቂዎች ከትንሣኤው ሊያስቀሩት ያልቻሉበት ነው። በመቃብሩ ላይ ያስቀመጡት ድንጋይ ተንከባሏልና በእውነት ዘንድ ባዶ ነው። ክርስቶስ በብርሃን ተነስቷል። ነፍስ በደስታ ተሞልታለች። ይህ ሲሆን ያሳለፍነው ሐዘንና ስቃይ መከራና ሞት አልነበረም ማለት አይደለም። መከራውን አበዙት እንጂ ትንሣኤውን አላስቀሩትም። ዛሬም ሀገር በሰራው ታሪክ በጻፈው ድል በተቀዳጀው ሃይማኖት ባለው የሚዳሰሱና የማይዳሰሱ ቅርሶችን ባስቀመጠው በተከበረው የአማራ ሕዝብና በመላው ሀገራችን ኢትዮጵያ ላይ በገዢው መንግስት የመከራ ጽዋን እንዲጎነጭ ተደርጓል። የሕዝብ ውለታ ተክዷል። የባርነት ድንጋይ ተጭኗል። በወታደሮቹ የንጹሐን ደም እንደ ጎርፍ ይፈሳል። የራሔልን እንባ የሚያስንቅ የእናቶች እንባ ይፈሳል። ሰው በሰውነቱ ሳይከበር ክብራቸው ለስልጣን ሆኗል። ቀኑ ጨልሟል። ሰላም ጠፍቷል። ይህም ቀን ያልፋል። በአማራ ሕዝብ በፋኖ ትግል ውስጥ ጠላቶቻችን ወንድም በምንላቸው እንደ ይሁዳ በመዋለ ነዋይና በስልጣን አማሎ ቢያስክደንም ስቃይና መከራው ቢበዛም እናት ምጧን ትረሳለች እንዲሉ የትግል ግባችንን ከማሳካት የአማራን ሕዝብና የሀገራችንን ትንሣኤ ከማብሰር የሚያግደን ስለማይኖር ይህ የሚሆንበት ቀን ሩቅ እንደማይሆን በማወቅ እስካሁንና ወደፊትም የተከፈለውንና የሚከፈለውን የፋኖዎች የህይወትና የደም ዋጋ ለተከበረው ለአማራ ሕዝብና ለሀገራችን ኢትዮጵያ በመሆኑ መላው የአማራ ሕዝብና የትግሉ ደጋፊዎቻችን ይህንን ትግል ለመጥለፍም ሆነ ለማጠልሸት የሚሰራው የጠላቶቻችን ተልዕኮ ሳያስደነግጣችሁ እንደ ትንሣኤው በትዕግስትና በጽናት እንድትጠብቁ መልእክታችን ነው። በዓሉን ስታከብሩ አማራነት ከጥቁር አልማዝ በላይ በዓለም መድረክ የሚታይበት ፋኖነት እንደሆነ የተረዱ የአማራ የቁርጥ ቀን ልጆች በዱር በገደሉ አስከፊውን ስርዓት በመደምሰስ ላይ ስለሚገኙ ሀገር ከሌለ መኖር፣ እሴት ከሌለ ማንነት፣ ህይወት ከሌለ ሃይማኖት የለምና የአማራ ፋኖ የጀመረውን የነጻነት ትግልና የባርነት ሞትን ድል ይነሳው ዘንድ የሁሉም ህዝብ አስተዋጽኦና ተሳትፎ ስለሚሻ ከማዕዳችንና ከደስታችን ለአቅመ ደካሞችና ድሃዎች በማካፈል ከብዙ ፌስታልና መድሎት በመቀነስ ለትግሉ የሚጠቅመውን በማድረግና ስርዓቱ በኢኮኖሚ አድቅቆ በጦርነት አውድሞ ወደፊት የምንመገበውን ለማሳጣት እየሰራ ስለሚገኝ ወጪን በመቀነስና ባለመሰባሰብ እንድታከብሩ መልእክታችንን እናስተላልፋለን። በመጨረሻም አገዛዙ አማራን ለማጥፋት ቀን ከሌት እየሰራ ስለሚገኝ ሁሉም የአማራ ፋኖች በዓሉን ስታከብሩ ባለመታለልና ባለመሰባሰብ ራሳችሁን ከድሮንና መሰል ጥቃቶች እንድትከላከሉና የህዝባችሁን ተስፋ እንዳታጨልሙ ካደራ ጭምር መልእክታችንን እናስተላልፋለን። መልካም የትንሣኤ በዓል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለተከፋው ህዝባችን። ከአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ
ከአማራ ፋኖ አንድነት በጎንደር መይሳው ካሳ ሁለተኛ ኮር ቋራ ኦሜላ ክፍለ ጦር ዋና አዛዥ አርበኛ በሊሁን ጌታቸው የተላለፈ እንኳን አደረሳችሁ መልእክት። በመጀመሪያ ለክርስትና እምነት ተከታዮችና ለመላው የትግላችን ደጋፊ እንዲሁም የአንበሳውን ድርሻ ለያዙት የአማራ ሕዝብ ነጻነት ፍትህ ስትሉ በዱር በገደል ውሃ ጥሙ፣ ረሃቡ፣ ብርድና ሙቀቱ፣ ዳገት ቁልቁለቱ፣ እንግልቱ ሳይበግራቸው ጠላትን መውጫ መግቢያ እያሳጡ እየደመሰሱ ለምትገኙ የአማራ የቁርጥ ቀን ልጆች ለአማራ ፋኖ በሙሉ እንኳን ለፋሲካ በዓል በሰላም በጤና ደረሳችሁ አደረሰን እያልኩ ከዚህ በመቀጠል አጭር መልእክት ለማስተላለፍ እወዳለሁ። የተከበራችሁ የትግላችን ደጋፊዎች በአገር ውስጥና በውጭ ያላችሁ እንዲሁም በተግባር ጠላትን እየተፋለማችሁ ለምትገኙ የአማራ ፋኖዎች እነሆ ትግላችን ከተጀመረ 2 ዓመት እያስቆጠረ መሆኑ ግልጽ ነው። በዚህ 2 ዓመት ውስጥ ይበል የሚያሰኝ አኩሪ ድሎችን ተጎናጽፈናል። በሺህ የሚቆጠሩ ከተሞችን ተቆጣጥረን እያስተዳደርን እንገኛለን። ይሁን እንጂ ከትግላችን ጎን ለጎንም የአንድነት ቤታችንንም ሰርተናል። ከዚህ አልፎ በኮር ደረጃ አዋቅረን እየሰራን እንገኛለን። ነገር ግን ይህን ድርብርብ ድል ስንጎናጸፍ በርካታ ፈተናዎች ገጥሞናል። በተለይ የአንድነት ቤታችንን ስንሰራ አይናቸው ደም የለበሰ የጥቂቶች ስብስብ ነበር። በተለይ ወደፊት ስንራመድ ወደ ኋላ የሚጎትቱ፣ ወደ ቀኝ ስንጓዝ ወደ ግራ የሚጎትቱ፣ አንድ ስንሆን እንቅልፍ የሌላቸው ባንዳነት ከአባታቸው የወረሱ ጸረ አማራ በሆኑ የሰከሩ የፖለቲካ ቁማርተኞች የተመረዙ በጀግናው የአማራ ሕዝብ ደም የሚነግዱ አልጠፉም ነበር። ዛሬም አሉ። ግን በአማራ ፋኖ አንድነት በጎንደር ስር የሚገኙ የሁሉም ክፍለ ጦሮች ከፍተኛ አመራሮች ጥበበኛና በትግልና በመርህ የሚያምኑ ስለሆኑ ትግላችን ከምንጊዜውም በላይ አጠናክረን ለማስቀጠል ቅንጅታዊ አሰራሮችን እያዘመነ ጠላትን አይቀጡ ቅጣት በመቅጣት በመማረክ ላይ እና የቀጣዩን ምዕራፍ በማሳጠር ትግሉን በቶሎ ለመቋጨት በጥብቅ እየሰራን እንገኛለን። ይሁን እንጂ የአማራ ፋኖን ክንድ መቋቋም ያቃተው የብርሃኑ ጁላ ወታደር የተለያዩ ሴራና ተንኮል መርዝ የሚረጩ ህዝባችንን የሚያሰቃዩ የውሸት ፋኖዎች በየከተሞችና በየመንገዶች እያዋቀረ ህዝባችንን በማዘረፍ ቢያሰማራም እኛም ከጠላት በላይ ቀድመን ስለነቃን ህዝባችንን የሚዘርፉ ሰላምን የሚነሱ ዘራፊዎችን በቁጥጥር ስር እያዋልን እንገኛለን። በመጨረሻም ለህዝባችንና ለትግሉ ደጋፊ ለሆናችሁ ወገኖቻችን የሚከተሉትን ማለት እንፈልጋለን። አንደኛ፣ ሞትና ትግሉ ለፋኖ ብቻ እንዳልሆነ ተረድታችሁ አቅም ያለውን ሁሉ ወደ ትጥቅ ትግል መቀላቀል አለባችሁ። ሁለተኛ፣ ይህ ትግል የመኖር እና ያለመኖር ነው። ምርጫው ከእጃችን ነው። ላለመኖር በጅምላ ላለመሞት ከቤት ተቀምጦ ሞትን መጠበቅ ጅልነት ነው። ሶስተኛ፣ ለመኖርና ለነጻነት ለፍትህ ከተፈለገ ሽንጥን ገትሮ ታግሎ ይህን ሰው በላ የሆነውን የብልጽግና መራሹን ኃይል ከስር ነቅሎ ማጥፋት ነው። አራተኛ፣ የአማራ ፋኖ በሚንቀሳቀስባቸው አካባቢዎች ጠላት ሲመጣ ቤትና ሆቴሎቻቸውን የመሳሰሉትን ዘግቶ መውጣት ተገቢ ነው። አምስተኛ፣ በውጭ ዓለም ለሚገኙ ከፋፋይ ማህበራትና ሚዲያዎች በጥቅሉ ጸረ አማራ ለሆኑ አካላት ድጋፍ ባለማድረግና መቃወምም ይኖርብናል። ይህን ማድረግ በራሱ አንድ ትግል ነውና። ስድስተኛ፣ ነጻነት ፍትህ ቤት ተቀምጦ የሚመጣ ሳይሆን አንተነትህንና ማንነትን ሊያጠፋ የሚመጣውን ማንኛውንም አካል በነፍጥ አይቀጡ ቅጣት በመቅጣት አቅምን ሲያውቅ ታፍረና ተከብረ ትኖራለህ። ስለዚህ ራስን አደራጅ፣ ታጠቅ፣ ዝመት። አለቀ። ድል ለአማራ ፋኖ፣ ሞትና ውርደት ለብልጽግና መራሹና ባንዳዎቹ። የአማራ ፋኖ አንድነት በጎንደር የቋራ ኦሜላ ክፍለ ጦር ዋና አዛዥ አርበኛ በሊሁን ጌታቸው።